የኢራን አሜሪካ እስራኤል ጦርነት በጀመረ በመጀመሪያዎቹ 6 ቀናት ብቻ አሜሪካ ለወታደራዊ ዘመቻው 11.3 ቢሊዮን ዶላር ወጪ ማድረጓን የፔንታጎን ሰነዶች ያረጋግጣሉ። ይህ ማለት እንዴት መሰላችሁ? ሀያሉ ሀገር አሜሪካ ለዚህ ጦርነት በየሰዓቱ 78 ሚሊዮን ዶላር ገደማ እየከሰከሰች ነበር ማለት ነው። ታዲያ የአስደንጋጭ አሃዝ አሜሪካ እንዲህ አይነቱን መጠነ ሰፊና እጅግ ውድ የሆነ ጦርነት ለሳምንታት እንጂ ለወራት የመቀጠል አቅም እንደሌላት ቁልጭ አድርጎ ያሳየ ነው ተብሎለታል። ዛሬ በስፋት የምንመለከተው ጉዳይ ይሄኛው ይሆናል። አሜሪካ ሁለተኛውን ዙር የሰላም ንግግሮችን በተስፋ እየተጠባበቀች የምትገኘው አቅሟ ያላት አሁን መሬት ላይ ያለው ወታደራዊ አቅሟ ተመሳሳይ ወርን የሚዘልቅ 40 እና 50 ቀናትን የሚዘልቅ ጦርነት የማካሄድ አቅም ስለማይፈቅድላት ነው ወይስ እውነት ሰላም ፈላጊ ሆና ነው የሚሉትን ጉዳዮች እናነሳለን። ለዚህ ቆይታችን ዋነኛው መነሳችን የሚሆነው ደግሞ በኒውዮርክ ታይምስ የወጣውን አንድ ዘገባ ነው። ያ 11.3 በ6 ቀናት የወጣው የገንዘብ ፍሰት ከአሜሪካ ብሔራዊ ምርትና ከዓመታዊ የመከላከያ በጀት አንጻር ሲታይ እንኳን ሀገሪቱ ወደማትወጣበት አዘቅት ውስጥ የሚከት መሆኑ ለተኩስ አቁም መፈጠር ዋነኛ ግፊት መሆኑ የሚገልጹ ሰዎች አሉና ስለዚህ እነዚህ ነጥቦች አጠቃለን ነው ወደ እናንተ የምናደርሰው በዛሬው የልዩ ጥንቅር ቆይታችን። እናንተም አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡ ነው የምጋብዛችሁ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ አሜሪካ ተኩስ አቁሙን የሰላም ንግግሩን የምትፈልገው እውነተኛ ሰላምን ለማውረድ ወይንስ ጦርነቱን በተመሳሳይ ኢንተንሲቲ ለወራት ማስቀጠል አቅሟ ስለማይፈቅድላት የሚለውን እናነሳለን። ስለዚህ አብራችሁን ቆዩ። በጦርነቱ የመጀመሪያዎቹ ጥቂት ሰዓታት ውስጥ ብቻ አሜሪካና እስራኤል በጣምራ 900 የሚጠጉ ስትራቴጂካዊ የጥቃት ኢላማዎችን ለመምታት ጥቅም ላይ የዋሉት እጅግ ዘመናዊ የሆኑ ሚሳኤሎች በተለይ የአሜሪካን የዓመታት ክምችት በጥቂት ቀናት ውስጥ እንዲሟጠጥ አድርጓል። ለምሳሌ እያንዳንዳቸው 3.5 ሚሊዮን ዶላር የሚያወጡት የቶማሃውክ ሚሳኤሎች በጅምላ መተኮሳቸው አሜሪካ ከሌላ ሀያል ሀገር ጋር ግጭት ቢገጥማት ራሷን ለመከላከል የምትጠቀምባቸውን መጠባበቂያ ሀብቶቿን አሳጥቷታል ይላል። ይህ ሁኔታ አሜሪካ በኢኮኖሚም ሆነ በቁሳቁስ ረገድ እንዲህ አይነቱን ከፍተኛ ኪሳራ የሚጠይቅ ጦርነት ለረዥም ጊዜ ለማካሄድ አቅሟ እጅግ የተገደበ ስለመሆኑ ለዓለም አቀፍ ወታደራዊ ተንታኞች ግልጽ የሆነ መረጃ ሆኗል። ከጥቃቱ ባሻገር ደግሞ ጦርነቱ የፈጠረው ያልተመጣጠነ ፋይናንሻል ኪሳራ አሜሪካ ለከፋ ሁኔታ እንዳርጋታል ተብሏል። ኢራን በወሰደችው የአጸፋ እርምጃ በክልሉ የሚገኙ የአሜሪካ የጦር ሰፈሮች ላይ የዘነቡት የሚሳኤል ናዳዎች ለመከላከል አሜሪካ እያንዳንዳቸው 4 ሚሊዮን ዶላር የሚያወጡ የፓትሪዮት ሚሳኤሎችን ለመጠቀም ተገዳለች። በአንጻሩ ኢራን የምትጠቀማቸው ድሮኖችና ሚሳኤሎች የምርት ዋጋቸው እጅግ ዝቅተኛ ነው። አሜሪካ ደግሞ በኢኮኖሚ ረገድ ራሷን እየጎዳች ነው፣ በጦርነቱ የቆየችው ማለት ነው። በየቀኑ ለሚሰነዘሩባት ጥቃቶች የሚወጣው የመከላከያ በጀት ከአሜሪካ የፌዴራል በጀት አቅም በላይ የሆነ መምጣቱ የተኩስ አቁም በአፋጣኝ እንዲደረስ የራሱ የሆነ ተጽዕኖ ስለማሳደሩ ነው የሚነገረው። ሀገሪቱ ማለትም አሜሪካ ጦርነቱን የማስቀጠል ፍላጎት ቢኖራትም እንኳን ጦርነቱን ለመቀጠል አስቻይ ሁኔታዎች ባለመኖራቸው ምክንያት ወደ ድርድር ጠረጴዛ ለመምጣት መገደዷን ይገለጻል። ይህ በቢሊዮን የሚቆጠር ዶላር በአጭር ጊዜ ውስጥ መውደሙ ደግሞ በዋሽንግተን የፖለቲካ መድረክ ላይ የመቀጠል አቅም የለንም የሚል ድምፅ እንዲሰማ አድርጓል። ብዙዎች ይህ ገንዘብ በሀገር ውስጥ ሊያመጣ ይችል የነበረውን ማህበራዊ ለውጥ እያነሱ አስተዳደሩን ይሞግታሉ። በአንድ ሳምንቱ ስለ ጦርነት የወጣው 11.3 ቢሊዮን ዶላር በአሜሪካ ውስጥ ለሚገኙ በሚሊዮን የሚቆጠሩ ዜጎች የተሻለ የጤና መድን ወይም ነፃ የትምህርት እድል ለመስጠት በቂ ነበረ። ያ በነበረበት ሁኔታ ጦርነቱን ለወራት ማስቀጠል ማለት የአሜሪካን የውስጥ ማህበራዊ መዋቅር ማፈራረስ ማለት እንደሆነም እየተቹ ነው የሚገኙት። አሁን ያለው ጊዜያዊ የተኩስ አቁም ሁኔታ ደግሞ የአሜሪካ የኢኮኖሚ ስትራቴጂስቶች ትንፋሽ እንዲወስዱ እድል የሰጠ ሆኗል። ነገር ግን የሁለተኛው ዙር የሰላም ንግግር ካልተሳካና ሀገሪቱ ወደ ሌላ መጠነ ሰፊ ጦርነት ለመግባት የምትገደድ ከሆነ ጦርነቱን ለማስቀጠል የሚኖራት አቅም እጅግ አጠያያቂ ነው። ይህ የሚያሳየው ደግሞ መሰላችሁ ሀያልነት በወታደራዊ መሳሪያ ብዛት ብቻ ሳይሆን ጦርነትን የመደገፍ አቅም ወይም ሰስተናቢሊቲ ላይ የተመሰረተ መሆኑ ነው። አሜሪካ በቴክኖሎጂ የበላይነት ጦርነቱን ለመጀመር ብትችልም ለረጅም ጊዜ ደም አፋሳሽ በሆነ መልኩ ሀብቷን እየከሰከሰች የመቀጠል አቅሟ ግን በእጅጉ የተዳከመ መሆኑን ኦፕሬሽን ኢፒክ ፊውሪ ማስመስከሩን በርካቶች ይስማማሉ። የአሜሪካ ጦር በኢራን ላይ ባደረገው ዘመቻ ለአስርተ ዓመታት ያከማቸውን እጅግ ዘመናዊ የጦር መሳሪያ ክምችት በአስደንጋጭ ፍጥነት ነው ያጣው። በኒውዮርክ ታይምስ የምርመራ ዘገባ መሰረት ጦርነቱ ከተጀመረበት የካቲት 28 ቀን 2026 እንደ አውሮፓውያኑ አቆጣጠር ጀምሮ ባሉት ጥቂት
ቀናት ውስጥ ብቻ አሜሪካ ከ1000 በላይ የቶማሃውክ ሚሳኤሎችን ተኩሳለች። ይህ ቁጥር ደግሞ አሜሪካ በአመት ከምታመርተው ወይም ከምትገዛው የቶማሃውክ ሚሳኤል መጠን በ10 እጥፍ የሚበልጥ ነው። እንዲህ ያለው የፍጆታ መጠን ደግሞ አሜሪካን በቀጣዮቹ ጥቂት ወራት ውስጥ መሳሪያ አልባ ወይም ባዶ እጇን ልትቀር የሚያደርግ ሁኔታ ሊፈጠር እንደሚችል የሚያሳይ ሆኗል። ይህ መጠነ ሰፊ የጦር መሳሪያ መመናመን ደግሞ አሜሪካ ለረጅም ጊዜ ጦርነት ዝግጁ አይደለችም የሚያሰኛት ሁለት ዋና ምክንያቶች ነው። አንደኛው መሰላችሁ በልዩ ሁኔታ ለቻይናና ለሩሲያ ስጋቶች ተብሎ የተመረቱት 1100 የሚጠጉ ስቴልዝ ክሩዝ ሚሳኤሎች ወይም JASSM-ER የሚሰኙ ሚሳኤሎች በኢራን ጦርነት ላይ ጥቅም ላይ ውለዋል። ይህ ማለት ምን መሰላችሁ? በአሁኑ ወቅት በአሜሪካ እጅ የቀረው የሚሳኤል ክምችት ተመሳሳይ ቀድም የነገርኳችሁ JASSM-ER የተሰኙት ሚሳኤሎች ክምችቱ አሁን አሜሪካ ከ1500 የማይበልጥ ስለመሆኑ ነው እየተነገረ ያለው። ይህ ደግሞ ለሌላ ዓለም አቀፍ ግጭት ያላትን ዝግጁነት ወደ ዜሮ እንዲወርድ ነው የሚያደርገው። ሁለተኛው ደግሞ የመከላከያ ሚሳኤሎችም እጥረት ነው። ቀደም ብለን ያነሳናቸው የጥቃት ማጥቂያ ሚሳኤሎች ናቸው። የመከላከያዎችን ስንመለከት ደግሞ ኢራን የምታወርደውን የሚሳኤል ናዳ ለመመከት ከ1200 በላይ ፓትሪዮት መቃወሚያ ሚሳኤሎች ጥቅም ላይ ስለመዋላቸው ይነገራል። በ2025 የፈረንጆቹ ዓመት አሜሪካ ማምረት የቻለችው የፓትሪዮት ሚሳኤል ብዛት 600 ብቻ መሆኑን ስናይ ደግሞ ፍጆታው ከምርት አቅም በላይ በእጥፍ በልጦ ነው የምናገኘው። የኢራንን የሚሳኤል ናዳ ለመከላከል 1200 ፓትሪዮቶችን በውሱን ቀናት ያጣቸው አሜሪካ በአንድ አመት ውስጥ 600 ፓትሪዮት ሚሳኤሎችን ብቻ ነው ማምረት ወይም መግዛት የቻለችው። ይህ ያልተመጣጠነ ገቢና ወጪ አሜሪካ ጦርነቱን ለመቀጠል ያላት አቅም ጥያቄ ውስጥ እንዲወድቅ ያደርገዋል። የአሜሪካ ስትራቴጂክ ጥናት ማዕከል ወይም CSIS ባለሙያዎች እንደሚገልጹት ከሆነ አሁን የተተኮሱት ሚሳኤሎች መልሶ ለመተካት ብቻ ከ3 እስከ 6 ዓመታት ሊፈጅ እንደሚችል ይገልጻሉ። ይህ ማለት ደግሞ እንዴት መሰላችሁ? አሜሪካ ዛሬ ጦርነቱን ብታቆም እንኳን ለቀጣዮቹ 5 ዓመታት በዓለም አቀፍ ደረጃ ያላት ልዕለ ኃያል የሚያሰኛት ወታደራዊ ተሰሚነት እንዲሁም የመከላከል አቅሟ በእጅጉ ተሸርሽሮ መቆየቱ አይቀርም። ይህ ክፍተት በተለይ በታይዋንና በምስራቅ አውሮፓ ያለውን የአሜሪካ ጥቅምና የደህንነት ዋስትና ለከፍተኛ አደጋን ያጋልጠዋል። እንዲህ አይነቱ ሙሉ በሙሉ መጋዘንን የሚያዶለድል ስቶክፓይል ድሬኒንግ ጦርነት ለረጅም ጊዜ ማስቀጠል ለዋሽንግተን ፖለቲከኞች የብሔራዊ ደህንነት ራስ ምታት ነው የሆነባቸው። ከዚህ በተጨማሪ ደግሞ ፔንታጎን በኢራን ያለው ግጭት ለመደገፍ ሲል በፓሲፊክ ውቅያኖስና በአውሮፓ የነበሩትን የጦር መሳሪያዎች ወደ መካከለኛው ምስራቅ ለማዞር ስለመገደዱ ነው መረጃዎች የሚያሳዩ። ለምሳሌ በደቡብ ኮሪያ ከሚገኘው የታድ የሚሳኤል መከላከያ ስርዓት ላይ የተወሰኑት መሳሪያዎች ተቀንሰው ወደ ኢራን ግንባር ተልከዋል። ይህ ድርጊት ደግሞ አሜሪካ በአንድ ጊዜ በሁለት ግንባር ለምሳሌ ከኢራንና ከቻይና ጋር ግጭት ውስጥ መግባት ወይም የመዋጋት አቅም እንደሌላትና ሀብቷ እጅግ የተገደበ መሆኑን በተግባር ያሳየ ክስተት ሆኖ ነው ያለፈው። ጦርነቱ በገንዘብ ብቻ ሳይሆን በቁሳቁስ ረገድም አሜሪካ ያላትን አቅም ሁሉ አሟጣ እንድትጠቀም ያስገደዳት መሆኑ በግልጽ አሳይቷል። የሚያረጋግጥልን ደግሞ መሰላችሁ አሜሪካ ያላት የጦር መሳሪያ ክምችት ለጥቂት ሳምንታት ግርግር እንጂ ለአመታት ለሚዘልቅ ከፍተኛ ጥንካሬ ያለው ጦርነት ወይም ሃይ ኢንተንሲቲ ኮንፍሊክት የተዘጋጀ አለመሆኑን የሚያሳየው ይላሉ። አሁን የተደረሰው ይሄ የተኩስ አቁም ስምምነት ደግሞ ለአሜሪካ ወታደራዊ መሪዎችም እንደ ስትራቴጂስቶቹ ሁሉ ከፍተኛ እፎይታን የሰጠው ለዚሁ ምክንያት ነው። ኦፕሬሽን ኢፒክ ፊውሪ በገንዘብና በቁሳቁስ ብቻ ሳይሆን አሜሪካ በቀላሉ ልትተካቸው የማትችላቸውን ውድ ወታደራዊ መሰረተ ልማቶችና የሰው ኃይል በመቅጠፍ ረገድም ታላቅ ጥፋት ነው ያደረሰው። በጥቂት የውጊያ ቀናት ብቻ ከ10 በላይ የአሜሪካ ወታደሮች ተገድለው ከ500 በላይ ለመቁሰል መገደዳቸው አሜሪካ የገባችበት ጦርነት የጠበቀችውና እሷ በፈለገችው መንገድ የሄደ እንዳልሆነ ያሳያል። ከዚህ በላይ ደግሞ የአሜሪካን ጦር ክፉኛ ያስደነገጠውና ጦርነቱን የማስቀጠል አቅሙ ጥያቄ ውስጥ እንዲገባ ያደረገው በቢሊዮን የሚቆጠር ዋጋ ያላቸውና ለአመታት የተገነቡ ስልታዊ የመከላከያ መዋቅሮች በኢራን ሚሳኤሎች ተመተው መውደማቸው ነው። የአሜሪካን ወታደራዊ የበላይነት ክፉኛ ያናወጠው ዋናው ክስተት የተኛው መሰላችሁ? በኳታር አልኡዴይድ የጦር ሰፈር ይገኝ የነበረውና ቢያንስ 1.1 ቢሊዮን ዶላር ያወጣል ተብሎ የሚገመተው የራዳር ሲስተም ወይም AN/FPS 132 የሚባለው የራዳር ሲስተም በኢራን የባሊስቲክ ሚሳኤል ተመቶ መጋየቱ ነው ዋናው አስደንጋጭ ሁኔታ የነበረው። ይህ ራዳር በመካከለኛው ምስራቅ ለሚገኙ የአሜሪካ ጦር ሰፈሮች እንደ አይን ሆኖ የሚያገለግል ነበር። ያ ራዳር መውደሙ አሜሪካ በቀጣይ ለሚሰነዘሩ ጥቃቶች ያላትን የመከላከል አቅም በከፍተኛ ሁኔታ ተዳክሞ እንዲቆይ አድርጎት ነበር። እንዲህ ያሉ ውስብስብ መሳሪያዎችን መልሶ ለመገንባትና ስራ ለማስጀመር ደግሞ ቢያንስ 10 ዓመታትን የሚጠይቅ አድካሚ
ስራ ነው። አሜሪካ ጦርነቱን ብትቀጥል እንኳን ተጨማሪ ኪሳራዎችን የመከላከል አቅሟ እጅግ አናሳ ነው የሆነው። ከዚህ በተጨማሪ ደግሞ የአየር ኃይሉ የደረሰበት ኪሳራ ለፔንታጎን ትልቅ ራስ ምታት ነው። 3 F-15E ተዋጊ ጀቶች፣ እዚህ በፍሬንድሊ ፋየር ተመተው ወደቁ የተባሉ ጀቶች ብሎም በርካታው ድሮኖችና ሌሎች የአየር ኃይል ንብረቶች በኢራን የአየር መከላከያ ስርዓት ተመተው ወድቀዋል መባላቸው ለአሜሪካ ከፍተኛ የሆነ ራስ ምታት ነው። እነዚህ F-15 የሚባሉት ጀቶች እያንዳንዳቸው $80 ሚሊዮን ገደማ የሚያወጡ ናቸው። ከዛም በላይ ግን የሰለጠኑ ፓይሎቶችን ማጣት ለአሜሪካ ጦር ትልቅ የሞራል ስብራት ሆኖ ነው ያለፈው። ኢራን በወሰደችው የአጸፋ እርምጃ በባህሬን የሚገኘውን የአሜሪካው 5ኛው ፍሊት ወይም ፊፍዝ ፍሊት ዋና መስሪያ ቤት እዛ ላይም ጉዳት ደርሷል። አሜሪካ በባህር ላይ ያላትን የእዝ ስርዓትም ለጊዜው እንዲዛባ አድርጎ ነው የቆየው። ይህ ሁኔታ አሜሪካ በቴክኖሎጂ የላቀች ብትሆንም እንኳን የኢራን ሲሜትሪክ ዋርፌር ስልት ግን ከፍተኛ ዋጋ እያስከፈላት መቆየቱን ነው የሚያሳየን። በፖለቲካው ረገድም ቢሆን በየቀን ወደ ሀገር ቤት የሚመለሱት የቆሰሉ ወታደሮች ቁጥራቸው መጨመሩ በአሜሪካ ሕዝብ ዘንድ ተቃውሞ እንዲቀሰቀስ የሚያደርግ ክስተት ሆኖ ያለፈው። ጦርነቱ በጀመረ በአጭር ጊዜ ውስጥ የታየው የሰው ሕይወት መስዋዕትነት አሜሪካ ከቪየትናም ወይም ከኢራቅ ጦርነት ትምህርት እንዳልወሰደች የሚያሳዩ ትችቶች እንዲነሱ አድርጓል። በተለይ በ2026 ባለው የፖለቲካ ምህዳር ላይ የአሜሪካ መንግስት እንዲህ ያለውን የሰው ሕይወት ኪሳራ ለረጅም ጊዜ ተሸክሞ ጦርነት የማካሄድ የፖለቲካ ልብ የለውም። ይህ ማለት ደግሞ መስላችሁ አስተዳደሩን ወደ ተኩስ አቁም ስምምነትና ወደ ሰላም ንግግር እንዲያዘነብል ካደረጉት ዋና ዋና ግፊቶች መካከል ተጠቃሽ ነው። ይህ ጉዳይ የሚያረጋግጥልን ደግሞ መስላችሁ አሜሪካ የቴክኖሎጂ የበላይነት ቢኖራትም እንኳን የኢራን ሚሳይሎች ግን ያንን የበላይነት ሊያፈርሱ የሚችሉ መሆናቸው ነው። በቢሊዮን የሚቆጠር ሀብትና ውድ የሰው ሕይወት በአጭር ጊዜ ውስጥ እያጠፋ መቀጠል አሜሪካ ሙሉ ጦርነትን ወይም ፉል ስኬል ዋር የማስቀጠል አቅሟ ጥያቄ ውስጥ እንደገባ የሚያሳይ ነው። አሁን ያለው የተኩስ አቁም ሁኔታ ደግሞ ለዚህ የውድመት አዙሪት እረፍት የሰጠ ነው። ግን የደረሰው ጉዳት ለዓመታት የሚዘልቅ ጠባሳ ጥሎ የሚያልፍ ስለመሆኑ የሚያጠራጥር አይደለም። በሌላ በኩል ደግሞ የኢራንና አሜሪካ ጦርነት በዓለም የነዳጅ ገበያ ላይ ካለፉት 50 ዓመታት ወዲህ ታይቶ የማይታወቅ ቀውስን ነው የፈጠረው። ይህ የኢኮኖሚ መናጋት ደግሞ አሜሪካ ሙሉ ጦርነትን ለምን መቀጠል እንደማትችል የሚያሳይ ትልቁ ማሳያ ነው። የዓለም የነዳጅ አቅርቦት 20% የሚሸፍነው የሆርሙዝ ሰርጥ መዘጋቱ ምክንያት በየቀኑ 21 ሚሊዮን በርሚል ነዳጅ ነው ለዓለም ገበያ ሳይቀርብ የሚቀረው። ይህ እጥረት ደግሞ በተለይ በአሜሪካ የምግብና የትራንስፖርት ዘርፍ ሰንሰለታማ የዋጋ ጭማሪ እንዲከተል ያደርጋል። የኒውዮርክ ታይምስ ዘገባ እንደሚያሳየው ከሆነ አሜሪካ ጦርነቱን ለተጨማሪ 1 ወር እንኳን ለማስቀጠል ብትሞክር ወይም ብትችል የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር እንደሚችልና ይህም የአሜሪካን የንግድ እንቅስቃሴ ብሎ መላው ዓለም ላይ ያለው የንግድ እንቅስቃሴ ሙሉ በሙሉ ሊያቆም የሚችል ስጋትን የፈጠረው። ከነዳጅ ዋጋ በተጨማሪ ደግሞ የዓለም አቀፍ የአቅርቦት ሰንሰለት ወይም ሰፕላይ ቼንም ክፉኛ ነው የተመታው። በመካከለኛው ምስራቅ በኩል የሚያልፉ የንግድ መርከቦች በመቆማቸው ምክንያት የኢንሹራንስ ዋጋ በ400% ነው ያደገው። ይህ ደግሞ በአሜሪካ ገበያ ውስጥ የሚገኙ የኤሌክትሮኒክስ፣ የመድኃኒትና የኢንዱስትሪ ምርቶች እጥረት እንዲከሰት አድርጓል የሚለው መረጃው። የአሜሪካ ማዕከላዊ ባንክ ወይም ፌዴራል ሪዘርቭ ባወጣው መረጃ ደግሞ ጦርነቱ ባለፉት ጥቂት ሳምንታት ብቻ በአሜሪካ የሀገር ውስጥ ምርት ወይም ጂዲፒ በትሪሊዮን ዶላር የሚገመት ኪሳራን እንዳደረሰ ነው የሚያሳየው። ይህ ግዙፍ የገንዘብ መፍሰስ አሜሪካ በውስጥ ፖለቲካዋና በኢኮኖሚዋ ላይ የሚደርሰውን ጫና መቋቋም እንዳትችልና ተገዳ ወደ ድርድር እንድትመጣ አድርጓታል የሚሉ ሰዎችም እንዲበራከቱ የሚያደርገው ይሄው ነው። የኢኮኖሚ ቀውስ አሜሪካን ወደ ድርድር ጠረጴዛ እንድትመጣ ያስገደዳት ዋነኛውና ብቸኛው ባይሆንም አንድ ምክንያት ነው። የነዳጅ ዋጋ መናር በተለይ ዝቅተኛ ገቢ ላላቸው የዓለም ዜጎችና አሜሪካውያን ክፉኛ የሚጎዳ ክስተት ነው። በዋሽንግተንና በሌሎች ዋና ዋና ከተሞች ጦርነቱ ይቁም የሚሉ ድምጾች እንዲጠናከሩ ያደረገው ይሄ ነው። ፕሬዚዳንት ጄዲ ቫንስም ሆኑ የአሜሪካ የኮንግረስ አባላት ይህንን የኢኮኖሚ መናጋት ተሸክሞ ጦርነቱን የማስቀጠል የፖለቲካ ዋስትና እንደሌላቸው ያውቁታል። አሁን ላይ የወጡ ያሉ የንግድ መረጃዎች እንደሚጠቁሙት ከሆነ የዓለም አክሲዮን ገበያ ወይም ስቶክ ማርኬት ባለፉት ሳምንታት ውስጥ ብቻ ከፍተኛ የሆነ ዋጋ መውደቅ ወይም ማጣት አጋጥሞታል። ይህ ደግሞ አሜሪካን ለረጅም ጊዜ የሚቆይ የኢኮኖሚ ድቀት ውስጥ ሊከታት ይችላል ተብሎ ተሰግቷል። ጦርነቱ በጦር ግንባር ብቻ ሳይሆን በኢኮኖሚው ግንባርም አሜሪካን እየፈተናት መሆኑን የሚያሳዩ መረጃዎች ናቸው እነዚህ ሁሉ እስካሁን ስናነሳቸው የቆየን። የነዳጅ ዋጋና የኑሮ ውድነቱ አሜሪካ ከኢራን ጋር ያላትን ወታደራዊ ፍጥጫ በድል የመወጣት አቅሟ እንዲገደብ እያደረገው ነው ያለው። አሁን ያለው የተኩስ አቁም ሁኔታ ለገበያው መጠነኛ መረጋጋትን የሚሰጥ እንኳን ቢሆንም ዘላቂ ሰላም ካልተገኘ ግን የዓለም ኢኮኖሚ መልሶ ወደ ከፋ አዘቅት መግባቱ መውረዱ የማይቀር ነው የሚሆነው። የዋይት ሃውስ አስተዳደር ለጦርነቱ ማስቀጠያና ለተመናመኑ የጦር መሳሪያዎች ምትክ የሚውል ተጨማሪ $200 ቢሊዮን ድንገተኛ በጀት ለኮንግረስ ማቅረቡም ከዚህ ቀደም የምታስታውሱት ነው። ይህ ታላቅ የበጀት ጥያቄ በአሜሪካ ፖለቲካ ውስጥ ከባድ ክፍፍል የፈጠረ ሆኖ ነው ያለፈው። አሜሪካ እንደ አይነቱን ግዙፍ የፋይናንስ ሸክም ተሸክማ ጦርነቱን መቀጠል እንደማትችል የሚያሳዩ የፖለቲካ ውጥረቶችም ከቁጥጥር ውጭ የሆኑ ነው የመጡት። ይህ $200 ቢሊዮን ጥያቄ በኮንግረስ ውስጥ ከፍተኛ ቁጣን መቀስቀሱ የምናስታውሰው ነው።
የኒውዮርክ ታይምስ ዘገባ እንደሚያመለክተው ደግሞ ብዙ የህዝብ ተወካዮች ይህ ገንዘብ የት ነው የሚውለው የሚል ጥያቄ እንዲያነሱ ተገደዋል። በጀቱ በዋናነት የተጠየቀው ወደፊት ለሚመጣው መጠነ ሰፊ ጦርነት ለዛ ለሚደረግ ዝግጅት ነው። ሆኖም ግን ተቃዋሚ ፖለቲከኞች እንደሚሉት ከሆነ አሜሪካ በአሁኑ ወቅት ያላትን ብሔራዊ ዕዳ 34 ትሪሊዮን ዶላር ባለፈበት ሁኔታ እንዲህ ያለውን ግዙፍ ገንዘብ ለጦርነት መመደብ የሀገሪቱን የውስጥ ኢኮኖሚ ማውደም ማለት እንደሆነ ነው አድርገው የሚቆጥሩት። በተለይ በሴኔቱ የጦር ኃይሎች ኮሚቴ ውስጥ ያለው ክርክር እጅግ ጠንካራ ሆኖ ቀጥሏል። የሴኔቱ አባላት እንደሚሉት ከሆነ አስተዳደሩ የጦርነቱን ትክክለኛ ወጪና የደረሰውን ኪሳራ ለህዝብ በግልጽ እየተናገረ አይደለም። በ6 ቀናት ውስጥ 11.3 ቢሊዮን ዶላር ከጨረሳችሁ ለ6 ወራት የሚቆይ ጦርነት ብታካሂዱ ደግሞ ትሪሊዮን ዶላሮች ይጠይቃቸዋል። ይህ ደግሞ አሜሪካን ወደ ገቨርንመንት ሸትዳውን ይከታታል የሚሉ ድምጾች እንዲበራከቱ አድርጓል። ይህ የበጀት ሽኩቻ አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃ በፖለቲካዊ ድጋፍ ማጣት ምክንያት የማስቀጠል አቅም እንደሌላትም ቁልጭ አድርጎ የሚያሳይ ነው። በሌላ በኩል ደግሞ አሜሪካና ኢራን እጅግ ተሰባሪ በሆነ ወይም ፍራጃይል በሆነ የተኩስ አቁም ስምምነት ውስጥ ነው የሚገኙት። ምንም እንኳን ባለፉት ሳምንታት የነበረው መጠነ ሰፊ የሆነው ጥቃትና ጦርነት ቢቆምም ዓለም አቀፉ ማህበረሰብ ግን ትኩረቱን ያደረገው ፓኪስታን ኢስላማባድ ሊካሄድ ይችላል ተብሎ ትልቅ ተስፋ በተጣለበት የሁለተኛው ዙር የሰላም ንግግር ላይ ነው። ይህ ድርድር አሜሪካ ያለባትን ግዙፍ የኢኮኖሚና የወታደራዊ ጫና ለመቀነስ ያላት ብቸኛ አማራጭ ሆኖ ነው የሚወሰደው። ለኢራንም ቢሆን ደግሞ እንደ ተራ ነገር የሚታይ አይደለም። ኢራንም ከደረሰባት የ270 ቢሊዮን ዶላር ገደማ የኢኮኖሚ ውድመት የምታገግምበት ብቸኛ ቀዳዳ ሆኖ ነው የታየው። ይህ የተኩስ አቁም ስምምነት ተግባራዊ ሊሆን የቻለው ሁለቱ ወገኖች ጦርነቱን የማስቀጠል አቅማቸው እጅግ የተሟጠጠ መሆኑን ከተረዱ በኋላ ነው። የኒውዮርክ ታይምስ ዘገባ እንደሚያሳየን ከሆነ አሜሪካ በየቀኑ የምታወጣው 2 ቢሊዮን ዶላርና የኢራን የነዳጅ ማጣሪያዎች መውደም ሁለቱንም ወገኖች ወደ ድርድር ጠረጴዛ ተገደው እንዲመጡ አድርጓቸዋል። ይህ የዲፕሎማሲ ጉዞ አልጋ ባልጋ አይደለም። በኢራን በኩል ያሉት አንዳንድ ወታደራዊ መሪዎች አሁንም ቢሆን አሜሪካ በክልሉ ያላትን ተጽዕኖ ካላቆመች የተኩስ አቁሙ ሁኔታ ምንም አይነት ፋይዳ አይኖረውም የሚል ነገርን ያነሳሉ። ዋሽንግተን በበኩሏ የኢራን የኒውክሌር ፕሮግራም ካልቆመ ተጨማሪ ኢኮኖሚ ማዕቀብ እናደርጋለን የሚል ጉዳዮችን ወይም ጽኑ አቋምን ይዛለች። ይህ ቃላት ጦርነትና አለመተማመን በሁለተኛው ዙር ድርድር ላይም ጥላ እያጠላ ነው ያለው። የዓለም የነዳጅ ዋጋ መናር፣ የኢኮኖሚ ድቀት የሚሉ ጉዳዮች ደግሞ ሁለቱም ሀገራት ስምምነት ላይ እንዲደርሱ የሚያስገድዱ ታላቅ ኃይሎች ሆነው እያገለገሉ ነው ያሉት። ግን እነዚህ ሁኔታዎች ሁለቱ ሀገራት የምር እንዲስማሙ ያስገድዳሉ ካላችሁኝ እንደዛ አይመስልም ያሉት ሁኔታዎች። በተለይ የክልሉ ሀገራት እንደ ሳውዲ አረቢያና ኳታር ለዚህ የሰላም ንግግር ስኬታማነት ከፍተኛ ግፊት እንኳን እያደረጉ ቢሆንም ኢራን እነዚህን ሀገራት ጭምር ለነሱ ያላት አመኔታ በጣም ዝቅተኛ መሆኑ የነገሮች በሰላም የመፈታት ሂደት አስቸጋሪ ያደርጓል። ግን ደግሞ ጦርነቱም የመቀጠሉ አዝማሚያ እጅግ በጣም ዝቅተኛ ሆኖ ነው የሚታይ። ለምን ካላችሁ በአሜሪካ በኩል ብዙ ምክንያቶች ምንጠቅሳቸው አሉ። በኢራን በኩልም የምናስቀምጣቸው የተለያዩ ነጥቦች ስላሉ ምናልባት ተገደው በሰላም ንግግር ችግሮቻቸውን ሊፈቱ የሚችሉበት እድል ሊኖር ይችላል። ይህም የሚያረጋግጠው መስላችሁ ጦርነቱ ሁልጊዜ መጨረሻው ንግግር መሆኑ ነው። ምንም ያክል ተዋግተህ ምን ያክል ደም ተፋሰ መጨረሻ ላይ በጠረጴዛ ዙሪያ ተነጋግረህ ተፈራርመህ ነው የምትፈታው። አሜሪካ በቢሊዮን የሚቆጠሩ ዶላሮችን ከከሰከሰችና በሺዎች የሚቆጠሩ ሰዎችን ህይወት ለአደጋ ካጋለጠች በኋላ አሁን ላይ ትክክለኛው አሸናፊነት የሚገኘው ሰላምን በማስፈን መሆኑን እየተረዳች የምትገኝ ትመስላለች። ሁለተኛው ዙር የሰላም ንግግር ውጤት የአሜሪካን የዓለም ሀያልነት ሚዛንና የመካከለኛው ምስራቅን ወደ ፊት እጣ ፋንታ የሚወስን የሚሆነው። ባጭሩ ግን ጦርነቱ የአሜሪካን ወታደራዊ የበላይነት ትርክት ለዘለቄታው ቀይሮት አልፏል። ይህ ግጭት አሜሪካ በቴክኖሎጂ የተራቀቀች ብትሆንም እንኳን እንዲህ አይነቱን እጅግ ውድና መጠነ ሰፊ ጦርነት ከሳምንታት በላይ የማስቀጠል አቅም እንደሌላት በተግባር አሳይቷል። በ6 ቀን ውስጥ የፈሰሰው 11.3 ቢሊዮን ዶላርና የጦር መሳሪያዎች መመናመን ሀያልነት በገንዘብና በቁሳቁስ ዝግጁነት ላይ የተመሰረተ መሆኑና አሜሪካ በዚህ ረገድ ለከፍተኛ አደጋ ተጋላጭ የሆነች ሀገር መሆኗ ለዓለም አረጋግጧል። የኒውዮርክ ታይምስ ዘገባ እንደሚያመላክተው ከሆነ ጦርነቱ ለአሜሪካ ስትራቴጂስቶች የሰጠው ትልቁ ትምህርት የጥራትና የብዛት ሚዛን መዛባትን ነው። አሜሪካ ጥቂት ግን እጅግ ውድ የሆኑ መሳሪያዎችን በመያዝ ጦርነትን በአጭር ጊዜ ለመጨረስ ብታቅድም ኢራን ግን በሺዎች የሚቆጠሩ ርካሽ ድሮኖች እንዲሁም ሚሳኤሎችን በመጠቀም የአሜሪካን ውድ የመከላከያ ጋሻዎች ስታመናምን ታይታለች። ይህ ሁኔታ አሜሪካ ወደፊት ከቻይና ወይም ከሩሲያ ጋር ሊኖርባት የሚችል ሌላ አይነት ግጭት ወይም ፍጥጫ በድጋሚ ምን አይነት ስልት መከተል እንዳለባት እንድትገመግም አስገድዷታል። በአሁኑ ወቅት የተተኮሱትን ሚሳኤሎች መልሶ ለመተካት ብቻ የሚፈጀው ከ3 እስከ 5 ዓመት የጊዜ ገደብ ራሱ አሜሪካ በዓለም ዙሪያ ያላትን የመከላከያ ዋስትና ለጊዜውም ቢሆን የተዳከመ ሆኖ እንዲታይ አድርጎታል። ከዚህ በተጨማሪ ደግሞ ጦርነቱ የአሜሪካን የውስጥ ፖለቲካዊ መዋቅር ለሁለት ከፍሎ ያለበት ሁኔታ ነው ያለው። በኢኮኖሚው ረገድ የደረሰው ከፍተኛ ኪሳራና የነዳጅ ዋጋ መናር የአሜሪካ ሕዝብ ለወደፊት ወታደራዊ ጣልቃ ገብነቶች የሚኖሩ ድጋፍ እንዲቀንስ አድርጓል። ዛሬ ላይ ሆነን ሁኔታዎችን ስንመለከት አሜሪካ በዓለም
ፖሊስነት የመቀጠል ፍላጎቷ በከፍተኛ መስዋዕትነትና ኪሳራ ምክንያት የተሸረሸረ ነው የሚመስለው። የሁለተኛው ዙር የሰላም ንግግር ስኬታማ ቢሆንም እንኳን አሜሪካ በመካከለኛው ምስራቅ ያላትን ተጽዕኖ እንደከዚህ ቀደሙ ሊሆን እንደማይችል እንዲሁም አዳዲስ የክልሉ ሀያሎች ማለትም እንደ ቻይናና ሩሲያ ያሉ ሀገራት በዲፕሎማሲው ውስጥ ትልቅ ቦታ እንዲይዙ እድልን ከፍቶላቸዋል። በመጨረሻ የሚያሳየን መሰላችሁ ጦርነት አሸናፊ የሌለው የውድመት ጨዋታ ነው። አሜሪካ ወታደራዊ ጥንካሬዋን ብታሳይም የኢኮኖሚና የቁሳቁስ አቅሟ ግን እንዲህ ያለውን ግጭት ተሸክሞ ረዥም ጊዜ መቀጠል እንደማይችል ነው ያሳየው። የሆርሙዝ ወሽመጥ መዘጋትና የዓለም ኢኮኖሚ መናጋት ዓለም ምን ያህል የተሳሰረች መሆኗና የአንዱ ሀገር ጦርነት ለሌላው የኑሮ ውድነት መሆኑን ያስመሰከረ አጋጣሚ ሆኖ ነው ያለፈው። የወደፊቱ የዓለም ሰላም የሚወሰነው በጦር መሳሪያ ብዛት ብቻ ሳይሆን ሀገራት ችግሮቻቸውን በድርድር ጠረጴዛ ላይ የመፍታት አቅማቸው ምን ያህል ነው በሚለውም ጭምር ይሆናል በማለት የዕለቱን የልዩ ጥንቅር መሰናዶአችን እዚህ ላይ ለመቋጨት እንገደዳለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁን ስለቆያችሁ በማመስገን እዚህ ጋር ሰናበታችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዤ እዚህ ጋር ሰናበታለሁ። ሰላም።